ሃይሚ የለችም እንዴ? ሃይሚ ምን ትሰራለች? ምን ማለት ነው? ሃይሚ የምትሰራለች? ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም። ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለንተውና እንዴት ነው ያለ ሃይሚ የሚሆነው? ያለ ሃይሚ ምናምን ሁሉም ጓደኞች እኮ ናቸው። ወይ ደውሉላት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። ያልተፈቀደላትም ለሷ ኧረ እግዚአብሔር ይከብዳል። እና ምን እናርግኛሽ? እሺ አትመጣም አሷ አባቷ እኮ ነው ፋን በል ሃፒ በርዝዴይ እንበለው። ሃፒ በርዝዴይ በሉላችሁ። ሃፒ በርዝዴይ ቱ ዩ ሃፒ አንተ አይክፋ አረም እንዴ ሃፒ በርዝዴይ አንተ ያለብርሽ አልቆርስም ማለት ነው። አልቆርስም እንኳን ተወለድክ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ሰሞኑን ከአንድ ሳምንት በፊት ከዛም በፊት የብሩኬ ልደት ከወራቶችን በፊት በጣም ሲጠበቅ ነበረ። የብሩኬ ልደት በቃ እንደ መንግስት ልደት ሲጠበቅ ነበረ እና ዛሬ እንግዲህ ቀኑ ደርሶ የብሩኬ ልደት ልናከብር ሁላችንም ተሰብስበናል። እንግዲህ ውድ ቤተሰቦች እናንተም መልካም ምኞታችሁን እየገለጻችሁ ነበር ከትናንት ጀምሮ። በጣም እናመሰግናችኋለን በዚህ አጋጣሚ እና እንደዚህ በአማረ ሁኔታ አምረን አሸብርቀን፣ በነገራችን ላይ ወዳጅ ዘመድ ቤተሰብ ሁሉም አለ ተሰብስቧል። ትንሽ ጓደኞቻችን ምናምን የሌሉ አሉ፣ ያው አዲስ አበባ ያሉ አሉ፣ በአንዳንድ ነገሮች ምክንያት መገኘት ያልቻሉ ማለት ነው፣ እዚህ ያልመጡ እና እንግዲህ ውድ ቤተሰቦች ካሉት ሰዎች ጋር ሰብሰብ ብለን ልደቱን ልናከብር ዛሬ መተናል። በነገራችን ላይ በጣም ስንለፋ ነበረ ይህን የመሰለ ያማረ ፕሮግራም ለማዘጋጀት በጣም ለፍተናል፣ በጣም ከምላችሁ በላይ እና ሃፒ ዲኮሮች ቡታጅራ ላይ በጣም እናመሰግናለን። በዚህ አጋጣሚ ልደትም ምንም ሰርግም ማክበር ስትፈልጉ እነሱን ጠርታችሁ እንደዚህ ያማረ ፕሮግራም ማክበር ትችላላችሁ ማለት ነው። ዲኮሩ በጣም ነው የሚያምረው፣ ወድጀዋለሁ እና ቡታጅራ ላይ እንደዚህ ያማረ ዲኮር የሚሰሩት ሃፒ ዲኮር ይባላሉ ማለት ነው። ያው እነሱንም ማግኘት የምትፈልጉ ቲክቶክ ላይ ማግኘት ትችላላችሁ። እና ውድ ቤተሰቦቻችን አሁን ወደ ዋናው ቁም ነገር ስመለስ ብሩኬ እንኳን ለዚህ ቀን አበቃ፣ እንኳን ተወለድክ እና እዚህ አክብራችሁ ሁላችሁም የመጣችሁ ሰዎች በሙሉ በጣም ነው ማመሰግናችሁ። ወንድሞቹ አሉ፣ እህቶቹ፣ ዘመዶቹ፣ ጓደኞቹ በቃ ሁሉም ያው ብዙ ሰው ጠርተን ነበረ። ያው ካለው ሁኔታ አንጻር ያልተገኘም ሰው አለ። እንግዲህ ምንም ማድረግ አይቻልም። የተገኘው ሰው ተገኝቷል። እንግዲህ በጣም ደስ ብሎኛል ከምላችሁ በላይ እና ደግሞ ብሩኬ እስካሁን ድረስ ማዕቀብ ተጥሎበታል። እኔ ሳልደውልልህ እንዳትወጣ ብየዋለሁ፣ ግን አሁን አላቅም። እንግዲህ ሀብትሽ በዚህ አጋጣሚ ሄደክ እንግዲህ ታመጣዋለክ። ሀብትሽ አለ፣ ስምረት አለች፣ ሙሽ እያለች፣ ናኒ፣ ሁላችሁም እነ ዊና እነ ኤልያስ ሁላችሁም አላችሁ። በጣም ወዳችኋለሁ። አክብራችሁኝ ጥሪያችንን አክብራችሁ እዚህ ስለተገኛችሁ እንወዳችኋለን፣ እናከብራችኋለን። ያው ቤተሰቦቻችንም እንግዲህ ይሄን ልደት ስጠብቁት ነበረ፣ መልካም ምኞታችሁም እየገለጻችሁለት ነበረ። እናንተንም በጣም እናመሰግናለን፣ እንወዳችኋለን። ያው እንግዲህ ልደት እንደመሆኑ መጠን ብሩኬ ደግሞ ትንሽ መደንገጥ አለበት ብዬ አስቤያለሁ። እንደዚህ ስለፋውዬ እሱን ሳላስደነግጥ ማስደሰት አልችልምና በዚህ አጋጣሚ ሀሳቤን ልንገራችሁ፣ በኋላ እንዳደነግጡ። ያው ብሩኬ ሲመጣ እኔን አያገኘኝም፣ እሄዳለሁ አሁን እና አቶ ፍጹም ትመጣለህ እባክህን ወደዚህ። እና በጣም ተንኮለኛ ሀሳብ አስቤያለሁ። ይሄን ሀሳብ ሳስብ እንግዲህ ፍፄ ተባባሪ ነው። አመሰግናለሁ። እኔም በጣም ተባባሪ ስላረግሽ አንዴ በሚገባ። በነገራችን ላይ ሁላችሁም መልካም ምኞታችሁን ትገልጹለታላችሁ፣ ግን እሱ በሌለበት ከሚሆን ማለት ፊቱ ላይ ሪያክሽኑን ማየት እንፈልጋለን። መልካም ምኞታችሁን ስትገልጹለትና እሱ ባለበት እንዲሆን ስለምፈልግ ሁላችሁም እሱ ከመጣ በኋላ መልካም ምኞታችሁን ትገልጻላችሁ። የተዘጋጀልንም ማዕድ አለ፣ እሱንም አብረን እንቆርሳለን፣ አብረን እንበላለን፣ ኬካችንን እንቆርሳለን እና ያው አሪፍ ጊዜ እናሳልፋለን ብዬ አስባለሁኝ። ከዛ በፊት ያው ሀሳቤ ገብቶሃል አይደለ? እና ሙሽዬ ምናምን እንዳይደብርሽ፣ ዛሬ ልጅሽን ላስደነግጥብሽ ነው፣ እንዳይደብርሽ አስቀድሜ ልንገርሽ።
እና ያው ካለው ሁኔታ አንፃር ቤት አልተፈቀደላትም ትለዋለህ። እንግዲህ ያለኔ ልደቱን ያከብራል ወይስ እንዴት ያደርጋል የሚለውን ደግሞ አብረን የምናይ ይሆናል። በነገራችን ላይ ያው ብሩኬ ያለኔ ምንም ነገር ማድረግ አይፈልግም እና ብዙ ሰዎች ብዙ ነገር ቢሉትም ግን ያለኔ ምንም ነገር ማድረግ አይፈልግም እና እኔ ሳልኖር ልደቱን እንዴት ያከብራል ወይስ አያከብርም የሚለውን እስኪ አብረን እናያለንና ሃይሚ ካላችሁ ሃይሚ የለችም አትመጣለች አልተፈቀደላትም። አዎ በቃ ካለው ሁኔታ አንፃር ያው አሁን ላይ ቡታጅራ ላይ ካለው ሁኔታ አንፃር ብዙዎቻችሁ የገባችሁም አላችሁ ያልገባችሁም ሰዎች አላችሁ። አንዳንድ ነገሮች ተፈጥረው ነበር። እሱም ምክንያት በማድረግ ሃይሚ ጋሽ ያልፈቀደላትም እና ሄዳለች ተደውሎላት እንዲለው ላደርግ ነው። ከዛ ብሩኬ ምን ይሰማዋል የሚለውን ነገር አብረን እናያለን። ሳልደውልልህ እንዳትወጣ ብየዋለሁ። ፈልግሃለሁ ሳልደውልልህ እንዳትወጣ ልብስ ምናምን ቀይረህ ፏ ብለህ ጠብቀኝ ብየዋለሁና አስበዋል ተዘጋጅቶ እንደዚህ አይነት ሲያጣሽ ደግሞ በየሱስ ይደብረዋል። ብቻ አላቅም እንግዲህ እኛም ግን ፍጥጥና የምንተበት ይሄ ሁሉ ሰው ተሰብስቦ አንቺ እኔ ከሄድኩ በኋላ ያለውን ነገር እንግዲህ አንተ ተወጣው እና ሀብትሽ ደግሞ ብሩኬን ሂደህ በማምጣት ትተባበረኛለህ። ከዛ እዚህ መጥቶ ጓ የሚለውን ነገር እናንተ ጨርሱት። እመጣለሁ እዚሁ ነኝ። ያው ያለ ማስደንገጥ ደስ አይልም አይደለ ሁሉም ነገር። ከዛ እሱ ባለበት መልካም ምኞታችንን ገልጸን ደግሞ እኔም ራሱ ብዙ መናገር እፈልግ ነበር ግን ባለበት ይሻለኛል አይደለ? ሀሜት ይሆንብኛል ብዬ እኮ ነው። እየሰማ ይሻላል። ኧረ እየሰማ ልመው እስኪ እና በቃ ውድ ቤተሰቦቻችን እንግዲህ አብራችሁን ሁኑ እስከ መጨረሻው ድረስ። ይሄን ያማረ ፕሮግራም ሁላችሁም መካፈል አለባችሁ። ያው በወሬ ብቻ ሳይሆን ሃፒ በርዝዴይ በማለት ብቻ ሳይሆን ስለሱ የሚወሩትን እስኪ ከልጅነቱ ጀምሮ ደግሞ ገጠመኝ ካለ ከጓደኞቹ ከእናቱም ከሙሽዬ ከወንድሙም የምንሰማ ይሆናል። ገጠመኝ ምናምን ነገር ካለ ማለት ነው ከልጅነት እስከ አሁን እስካለበት ድረስ ማለት ነውና ለሱ ተዘጋጁ። እናንተ ሁላችሁም የምታወሩትን ነገር ተዘጋጁ። ምንም ነገር እንዲቀር አልፈልግም። ሙሺ እየሳቀች ሙሺ በቃ ብዙ ገጠመኝ አለ ማለት ነው። ሙሺ ከሳቀች ብዙ ገጠመኝ አለ ማለት ነው። አየክ። ስለዚህ እሱንም ነገር እንግዲህ ሙሺ የምትነግሪን ይሆናል። አብረን እንስቃለን፣ አብረን ፏ እንላለን፣ አብረንም እናስደነግጠዋለን። አለች እንዳትሉ ሚስጥር እንዳታወጡ እሺ። እኔ የለውም። ሰማችሁ ነው ሰምታችኋላ። እኔ የለውኝም እሺ። ሚስጥር እንዳታወጡ አለች ብላችሁ። ለማንኛውም አሁን ልሂድ። ሀብትሽ ደግሞ ላስቸግርክ ሄደህ ይዘኸውና። እሺ ሀብትሽ አመሰግናለሁ። ናኒ እንዳይደብርሽ አይዞሽ ይመጣል። ሙሽም እንዳይደብርሽ ሚስጥር እንዳታወጭብኝ እሺ። አለች ብለሽ እና እንግዲህ ያው እሱ እስኪመጣ ድረስ አንተ ያለውን ነገር እዚህ አስተካክል። እኔ ሳልመጣ ግን ኬክ እንዳቆርሱ እሺ። ደግሞ የምር እንዳታመሩት። ያለ ሃይሚ አይቆረስም። እንዳታመሩት የምሬን እኮ ነው። ካለ ነው ምናልባት ይቆረስ ካለ ሃይሚ ይቆረስ ካለማ በቃ እየየ ቁጭ ብዬ ለቅሶ ነገ በቃ ለቅሶ ግን አይላ እኔ እንጃ ቢልስ ግን ካለማ ከሰራ ኢሞሽናል ዳሜጅ በቃ ይቆረስ ካለ እሷ ባትኖርም ችግር የለውም ኬኩን እንቁረሰው ካለ ኢሞሽናል ዳሜጅ ብለን በቃ አልቅሰን እንግዲህ ምንም ማድረግ አንችልም ቁጭ እንላለን ማለት ነው። ሌላ ልደት እናከብራለን። ስለዚህ አሁን እንዳይመጣ ልሂዳ። አንቺ ተደበቂው ቅርብ ስለሆነ ሰፈራችን መደበቅ ነው ያለብሽ። ደግሞ እንዳትታይ። አረ ምን እታያለሁ እዚህ ጋር አረ ሙሽ ሙዲ ያዘችብኝ ነው ስላጠርኩ ነው አይደለ? እሺ ችግር ወይ ካልሆነ ስር ላይ ትግባ። ሙሽ ስር ላይ ልግባ እንዴ? ያስገባኛል። ግን ደግሞ መተጣጣፉ ችግር የለውም። አልጎዳም። ግን ቀሚስ ያጭር ነው እኮ ቀሚስ ያጭር ስለሆነ እዛ ከሚሆን እዛ አካባቢ ወደዛ ሄጄ በመጣ ይሻላልና እዚህ ጋር ደግሞ አንቺን ሲያጣሽ እንዲህ ጓደኞቹ ተሰብስበው ምናምን እኔ እንጃ ተወጡት። እኔ አገባኝ ሄጃለሁ። አስጨንቀው እሺ። እሺ የለችም ሃይሚ በቃ ሙሽን እየፈራዋት ነው እንዳትናገር። አስጨንቀው ስል አለች ሳቀችብኝ። አውቆ ነው ልዩ 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 ቀነቡ ልዩ 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 ደስ የሚል ቀነቡ ልዩ አንተ ፍጹም ነህ የክፋት ደስታ መች ፈቅደህ
ንጹህ ነው አልከኝ ይህን ቀን ወደ ተገኝተ መጥተዋል የከፋት ደስታ መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ የዛሬው ልዩ ቀን ቢደገም ተመገን የዛሬው ልዩ ቀን ቢደገም ተመገን ልዩ 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 ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ለመክፈት ዝግጁ ነህ? ከፈት ዝግጁ ነህ? ቆይ አይ ዝግጁ ነህ? ዝግጁ አይደለም? ኧረ ዝግጁ ለማየት ምን ችግር አለ? ኧረ እየጨነቀኝ ነው። ይክፈት አይኑ ይክፈት እንዴ ስበ ነው እንዴ? Happy birthday to you. Happy birthday. አረና ጨብጨብ እንዴ! አረ ጨብጨባ! Happy ልደት ላንተ መልካም ልደት ላንተ መልካም ልደት ላንተ ነው። እዚህ ጋር ነው ቦታ ነው። ይሄ ቦታው ነው። ሃፒ በርዝዴ እንኳን ተወለድክ። ሁሉ ሰው ተሰብስቦ እንኳን ተወለድክ ሊለን የተሰበሰበውና እንዴት አያቸው? አመሰግናለሁ። ግራ ገባኝ እኮ ደንግጣላ። ኧረ ደንግጣል። ሃይሚ የለችም እንዴ? ሃይሚ ምን ትሰራለች እንዴ? ምን ማለት ነው ሃይሚ የምትሰራለች? ያው ጓደኞች ቤተሰቦች አሉና ሃይሚ አሁን ስለ ሃይሚ እንድጠይቀን አይደለም ሀብቴ። ይሄ ሁሉ የተሰበሰበው ላንተ ነው። ሃይሚ ምናምን እንድትለን ተውና ኬኩ ተዘጋጅቷል፣ መቁረሻውም ተዘጋጅቷል። እንዴት ነው ያለ ሃይሚ የሚሆነው? እንዴ ያለ ሃይሚ ምናምን ያው ሁሉም ጓደኞች እኮ ናቸው። ይቆረስ አይደል? ጓደኞች አይደለም። ቆይ ይቆረስ በጭብጨባ ነው። ሃፒ በርዝዴ እንበለው። ወይ ለምንድን ነው ያልመጣችው ሃይሚ? እንዴ ምን እኔ አለቅ ለምንድን ነው ያልመጣችው? አልተመቸኝም አለች። ማን ነው ፋዘሯ አልፈቅድም ብሏታል። ታውቃለህ፣ ሰዓቱንም ታውቃለህ እንግዲህ እና ለሷ እንዴት ወይ በቀን አታከብሩም እንዴ? እስቲ እና ጨብጨብ። ሊቆርሰው ነው ሊቆረስ ነው። ኧረ ጨብጨባ፣ ኬክ ሊቆረስ ነው። ያላጨበጨባ አይበላም። አንተው ሌላ ጥያቄውን አቁምና በቃ ኬክ ተዘጋጅቷል። የሁሉ ነገር የሁሉ ጓደኞች የተሰበሰበው ላንተ ነው። ፕሮግራሙን ይሄ ሁሉ ሰው ሊካፈል መጥቷል። ያው ሙሺም አለች፣ ናኒ አለች። ካልተቆረሰ አንቀመጥም። ወይ ደውሉለት እንጂ በቀን እኮ ነው ማዘጋጀት። አልፈቅድም ብሏታል። አልተፈቀደላትም። ለሷ ኧረ እግዚአብሔር ይከብዳል። እና ምን እናርግኛሽ? እሷ የለች ጋሼ አልፈቅድም ማለት አልተፈቀደላትም። ምን ማድረግ ይቻላል? እሺ ያን በቀን አታረጉትም ነበር እንዴ? በቃ የሚያምረው በዚህ ሰዓት ነው። በሚያምርበት ሰዓት ብዙ ነገር አቀደን ነበር እኮ አሁንኛ ያቀር ነው እማትቆርስ ከሆነ ወይ አብቴ ማሰው እንዴ? ሰው ቆሞ እየተበቀ ነው። እዚህ ጋር የቆሙት ላንተ ነው። እስኪ ቆረስ ነው የቆም ነው። አሁን ቆረስላቸውና ኬክ እያከፋፈልን ቁረሱት እናንተ። እንዴ አንተ ልደት እኮ ነው። ላንተ ልደት እኮ ነው የመጣ ነው። ያለ ሃይሚ ይሆናል። ኧረ እኔ አስባችሁበት ነው ግን ያደረጋችሁት። እሺ እኛ ምን አርጉ ነው የምትላለው? አሁን ሰዓቱ ሃይሚ አልተመቻትም፣ አልተፈቀደላትም። ይሄ ፕሮግራም ደግሞ በእለቱ ነው መሆን ያለበት አይደል? በተወለድክበት ቀን ምንድነው? እሺ ምን እናድርግ? ምን መደረግ አለበት? አንድ ቀን ከዘለለ ደግሞ የሌላ ሰው ልደት ነው፣ ያንተ አይደለም። እንደሱ ሳይሆን እንዴት ታሰባችሁት እናንተ? ራሱ አይመጣውም። አልተመቻትም። አልተመቻትም።
አክብረን አሁን ቁራስ እንካ ኧረ በእናትህ ሙሺ ተናገሪው ሙሺ ተናገረው እምቢ እያለ ነው አትመጣም እሷ አባቷ እኮ ነው ኧረ ያለ ሀይሚማ እንዴት ያከብራለሁ እሺ ደውሉላ መምጣት ከቻለች ትምጣ እንጂ ያለ እሺ ሙሺ ተደውልላት ካነሳችላት እኔ እንጃ እኛ ብዙ ጠይቀናታል ለሙሺ እሺ ካለች ይከብዳል አይከብድም ማክበር ያለ ሀይሚ ማክበር አይመጣም ሀይሚ አልተመቻትም ያው ሙሺ ጠይቂሽ ደውይና ጠይቃት እሺ ይደውል ደውይላት ቁጭ በቃ እንጂ ችግር የለውም አረኛ ይቆረስ እንበል አይ እንብላ እሺ ደውልኛ እንብለው እሷ እስክትደውል ይቆረስ እንበልኛ ይቆረሳ ስምራት ይቆረስ ነው አመቴው እኮ የስምራትም ይቆረስ እያለች ነው ረፊ እንጂ ረፊ አዝም በይ ማለት እኔ እንጃ እኔ አልተመቻትም ሰዓቱ ታውቀዋለህ ረፍዷል እሺ አንተ አታውቅም እኮ ቢሆንም ወይ በቃ ነገ ይደረግ እንጂ ነገ የሌላ ሰው ልደት ነው አንተ አትሰማም የሌላ ሰው ልደት ታከብራለህ እንዴ ያንተ ቀን ዛሬ ነው ኧረ የኔ አይደል በቃ እንደው ምን ያከብራለሁ እምቢ ካልክ እንዴ ሁሉ ነገር ተዘጋጅቶ ሁሉ ሰው ተሰብስቦ አሁን ኬክ አልቆርስም ስትል ምን ማለት ነው እንዴ ኖ አንተ ትቆርሳለህ ብለን እኮ ነው የቅድሙን ነገር ያንጣጣ ነው አይደል አትመጣም በቃ ተስፋ ቁረጥ ይቆረስ አትያዝ ሁላችንም ፏን እንበል ሃፒ በርዝዴይ እንበለው ሃፒ በርዝዴይ በሉላችሁ ሃፒ በርዝዴይ ቱ ዩ ሃፒ አንተ አይክፋ አረም እንዴ ሃፒ በርዝዴይ አንተ የነበርሽ አልቆርስም ማለት ምን ማለት ነው አልቆርስም እንኳን ተወለደ Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. ملايا 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 تبغتي وبعض ولدي حسب على الدار سنة يبرقي ملايا 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 Happy birthday to you, يكبر الكمال. Happy birthday to you. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. Happy birthday to you, يكبر الكمال. አላበላኝም አረ አይሚ ሃይሚን ያለበሰችኝ በረዶ ነው ኬክ ነው የምንበለው ምን ይባላል እሺ ምን ይሉታል ወይኔ ብራው በረዶ ነው እንዴ አንቺ ግን ምን አስበሽ ነው ምታዝግኝ እንደዚህ ያጠፋሁት ነገር አለ ኧረ ምን አጥፍታለች ያጠፋሽ እናቴ ኑር አያ ረጅም ሰዓት ሲሰጠ እኔ ላይ ነው የተከመረው እኔ ላይ ነው የተከመረው አከማን ይኩ በቃ እንዴት ነው እሺ እሺ አሁን ይሄ ኬክ ነው ምንድነው እሺ ኬክ ነው የሆነ ነገር ይላል ይጣፍጣል በላ አፍ ላይ ነው የጨመርኩት ለኔም ስጠኛ ነስቲ በቃ ተጻጉርሽ ተይ ፊትሽን ከለከ ይበቃል ወደ እነሱም ነበር ማድረግ የነበረብኝ እነሱ እኮ ተዝናኑብን እኮ ነው እኛ ላይ የለውም አልቋል አንተ አሁንም አይ አንቺ ላይ አይደለም ወደዛ ነው
እኔ እናንተ ግን ያንተ ልደት ጊዜ እንገናኝ። ምን አሰብሽ? ምን አሰብኩኝ? እንዳይሽብኝ እኔ ላይ ምን እንደምትል አሁን ያለ እኔ ኬክ እንዴ ሁሉ ሰው ቁጭ ብሎ እንደዚህ ይደረጋል። ያለ እኔ ኬኩን ቆርሰው ቢሆን ኖሮ ይሄው ሰክቶበታል። ሰክቶበታል እንዴ እኔ አይደለሁም እኔ እና ማን ነው እኔ ከመጣሁ በኋላ ታው ስትባል እኔ ቢበላ ችግር የለውም ግን አፉ ላይ ሀብቴ ላይ ታስገባ ላይ ይጣፍጣል። ግን ይሄ ሁሉ ሰው አስቁመ እንዴት ኬክ አትቆርስም አንተ? እኮ እኔማ ልቆርስ ነበር እኮ ግን እኔ አሁን የሆነ ገጠመኝ ቢኖርብኝስ ባልኖርስ አሁን እዚህ ጋር ባለ ከትናንትና እኮ ነው የጀመርሽኝ እንጂ። አዎ ደግሞ የሰው ልጅ ምን እንደሚገጥመው አይታወቅም አይደል? ድንገታዊ ነገር ሊገጥመኝ ይችላል እኮ ታዲያ ጧት እና አስቆማችን ታሳድራት። እኔም ሲጫጫው ሲጨንቀኝ ምን አመጣለሁ? እሺ በጣም አመሰግናለሁ። ግን ያገናኘንሽ ፍራንክ ላድርግ ብዬ ነው ትንሽ ላስተንግድ። አይ በፕራንክ ነው ደግሞ እንደዚህ እንዳረጋችሁኝ ያገናኘኝ። አትዛት እየዛተብኝ አድርግበት። ለምን አላራችኋትም? ስምረት መቀባት ነበረብና ነይ ነይ አላ ካለ ነይ የለው ነይ እኔ ላይ ነው እንዴ ታዲያ? ለማንኛውም ያው እንግዲህ የምፈልገውን አይነት ነገር አድርጌያለሁኝ፣ ተሳክቶልኛል። ያው እኔ ያለ ፕራንክ አይሆንልኝም እና የተባበራችሁኝ ሀብቴ ሁለቴ ነው ያስደረግሽኝ። ተርችቶኛል። ባለውለታዬ ነህ። አሁንማ በከባዱ ነው በቃ ብቻ ግን አልተዋችሁ። ኧረ ተው እውነት ነው ያልተዋችሁ። እሺ በጣም አመሰግናለሁ። ለማንኛውም የተባበራችሁኝ፣ ሌሎቻችሁም ደግሞ እንደምፈልገው ስላደረጋችሁት በጣም ነው የማመሰግነው። ወዳችኋለሁ። ማንም አልተናገረም። አሁን ይሄ ነገር ወደኸው በዚህ ሽምግልና እንግባት። ኧረ የሚመስለው እኮ እንደዛ ነው። ልደት አይመስልም። አመሰግናለሁ። ትንሽ ልቆይና አመሰግናለሁ። አሁን ጥሩ ሙድ ላይ አይደለም። ደንግጠሃል። ሁሉ ሰው ሀለፍ ተሰፋ። ምን አይ ምንም ሽምግልና ወጋነሽ እንዴት አለው? እኔ ቀውጠዋለሁ። እሺ ምን ተሰማክ? አረ በጣም ሀብቴ አናስቆም ቁጭ በል ልቀመጣ ከሚደክም ደክሞኝ ነበር። አዲስ የተጋቡ እኮ ናቸው እነሱ። አንተ የምትቀመጥ ከምናነጣጠላቸው አዎ እኮ እየከፋት ነው እዛ ጋር። ምን ተሰማክ? ስሜትን ካንተ ልጀምርና መጀመሪያ ደንግጬ ነበር። አሁን እኮ ወደ ደስታው እየገባው ነውና ትንሽ ቆይ ተሻጠይኝ ትንሽ። እሺ እንደዛ ከሆነ ኬኩን እንቁረስ አይደለ? ኬኩን ይቁረስልን። እሺ ሻማችንን እናብራ። ምን እንደተሰማኝ በኋላ እነግራቸዋለሁ። እሺ ሁላችሁ ነው አይሻልም? እኔ ማርያም ደንግጬ ነበር እንጂ። እንደዛ ከሆነ ደግሞ እነሱን ላስወራቸው። አንተ እስክትመጣ ድረስ ነበር። እባክህን ቁጭ በል የኔ ንጉስ። አረ በማርያም አምልጦኝ ነው። እሺ እሺ አሁን ሁላችሁም ታረጋችሁኝ በዚህ ሁሉ ሰው ፊት አይደል? ችግር የለውም በቃ ፋብል ምን እንደምትሽኮረመመው? አረ ምን እንዴ! እሺ ለማንኛውም አሁን እንደመጣ ኬክም ከማስቆርስ ሳስበው ደንግጠሃል ምናምን፣ ተረጋጋ። እስከዛ ድረስ መልካም ምኞት ይግለጹልክና ያው እሱ ሳይመጣ አትናገሩም ብዬ ማዕቀብ ጥዬባቸው ሁላቸውም አፋቸውን እንደዚህ አድርገው ቁጭ ብለዋል። ስለዚህ አሁን በጥሞና ትሰማለህ አንተ። እሺ ከማን እንጀምራለን? አሁን ሁላችሁም መልካም ምኞታችሁን የምትገልጹበት ጊዜ ነው። የምንጀምረው ከሙሺ ነው። ከዛ ወደ ሀብትሽ፣ ናኒ ምናምን እያልን ወደ ጓደኞቹ እያልን እንሄዳለን። ወደ ሙሺ ልሂድ እስኪ። እንግዲህ ሙሺዬ ከበድ ያሉ ጥያቄዎችን ነው የምጠይቅሽ እና ስለ አቶ ብሩክ እስኪ ምን የምትይን ነገር አለ? ማለትም ያው እናት እንግዲህ ልጇን እንደዚህ አድጎ ስታየው ብዙ ጊዜ በጣም ደስ ይላታል አይደለ? እና ደግሞ ያው ምን እንዳሳለፈችም እንዴት ባህሪው ሁላ ጸባዩ እንዴት እንደነበረ። ጸባዩማ ጥሩ ነው። ጸባዩ ጥሩ ነው። ልጅ እያለ አያስቸግርም? ተይ ሙሽዬ ግድ የለሽም ያስቸግራል በይ። ኳስ እየተጫወተ እጁ ተሰብሮ መጥቶ አሁንም አሳሸውት። አሁንም ሄዶ ተሰብሮ መጣ ድጋሚ በኳስ አሁንም አሳሸውት። አሁንም ሶስተኛ ተሰብሮ መጣ። በኋላ በቃ እኔ ሀገር ለቅቄ ልሄዳለሁ ስል ሙሽዬ ይቅርታ በቃ ከዛ እጄ የምጫወቱ ልጆች ሁለተኛ እንዳጠሩብኝ እንልጅ አልኳቸው። በዛውም አቆመ። በቃ ኳስ የሚባል ነገር ሄዶ አያውቅም።
በቃ እንግዲህ ጸባይኛ ነው ማለት ነው፣ እንደተመሰከረለት ነው ማለት ነው። ሌላ አሁንም ከልጆች አይጣላ፣ ግን የኳስ ፍቅር አሁንም አለበት። ያው እጁን ሰብሮ መጣ እንጂ ሌላስ ምን የምትይኝ ነገር አለ? መልካም ምኞት ሌላ ያው ጌታ ደግሞ የአመቱ ደግሞ እኔ ላከብርለት ያብቃኝ። አሜን። እና ትልቅ ደረጃ ላይ እንትን ብሎ ያሳየኝ እኔንም። አሜን። በቃ መልካም ልደት። ጨረሽ? አዎ። እሺ እንግዲህ ከዚህ በላይ አላስጨንቅሽም። ሀብቴስ ምን የምትለው ነገር አለ? እንደው እንደ ታላቅ ወንድምነት አስቸግሮሃል? እንዴት ነው እየኮረኮምክ አሳድገዋል? አዎ በሚገባ ነው የመታወት። ያው እሱም ያውቃል። በጣም መትቼዋለሁ፣ ቀጥቅጬዋለሁ ነው መትቼዋለሁ ሳይሆን ግን ያው አሁን ላይ ትንሽ ራሱም ይነግረኛል፣ ጠቅሞኛል ምናምን ይላል። ያው ብዙ ነገሮችን አሳልፈናል። ወንድሜም እንደመሆኑ መጠን አንድ ጊዜ እኔ ገጠመኝ ሰላልሽ ማለት ነው እና የሆነ መደርደሪያ ነበረ እቃ የሚደረደርበት ታውቂያለሽ፣ የድሮ እቃ መደርደሪያ ላይ እኔ ቂቤ ነበረ የተነጠረ ለበዓል እሱ ውስጥ ዳቦ ገዝቼ ነክሬ ስበላ አይቷል እና እሱም በቃ ያቺን ቂቤ አይቶ ማለት ነው ሰው በሌለበት መደርደሪያው ላይ አልወጣም። ከነ መደርደሪያው እንዳለ ቂቤው ተደፍቶበት ከሰፈር ጠፍቷል። ከዛ ተፈልጎ ምናምን ተገኘና ምን ሆነ ነው ምናምን የቂቤ ምናምን ስትለው ቅድም ያጎረሳችሁኝ ነው አላለም እንዳለ የተንጣጣበት እና ይሄንን አረሳም ወንድሜ። እንግዲህ ብዙ ነገሮች አሳልፈናል ካንተ ጋር። በጣም የምወደው ወንድሜ ነው፣ ታናሽ ወንድሜ ነው። ከዚህ በላይ ትልቅ ደረጃ ደርሶ እንደማይ አልጠራጠርም እና መልካም ልደት። በጣም ነው የምወደው። ሌላ ምንም አይደለም፣ እንባ ያንቀኛል። እሺ እንግዲህ ከዚህ በላይ አላስጨንቅህም። ናኒስ ምን የምትይው ነገር አለ? እንደው ካወቅሽው ጊዜ ጀምሮ ምን አይነት ልጅ ነው? እሺ እኔ በቃ ብሩኬ እንደ ታናሽ ወንድሜ ነው ማየው። እንደዚህ ከእለት ተእለት በቃ ትልቅ ሰው እየሆነ ነው የሚሄደውና በቃ አሁን እዚህም ሳይኖር እዚህ እያለም በቃ ታዛዥ ልጅ ነው። ከምንም በላይ ደግሞ እናቱን የሚወድ ልጅ ነው እና እናቱን የሚወድ ልጅ ደግሞ በጣም ትልቅ ቦታ ይደርሳል እና የእናት ምርቃት የቤተሰብ ምርቃት ስላለው በጣም ትልቅ ቦታ ገና አልተነካም። ትልቅ ቦታ ደርሶ እናቱን የተከበረ ቦታ አስቀምጦ ለማየት ያብቃን እና ለዚህ ደረጃ ስላደረሰው ደግሞ በጣም እግዚአብሔር ይመስገን። ሁለታችሁንም በሰላም ቀጣይ አመት ደግሞ ሙሽ እንዳለችው ደግሰን ልደት ለማክበር ያብቃን። እንኳን አደረሳችሁ፣ እንኳን ተወለድክ። እናመሰግናለን። አሁን ወዴት እንሄዳለን መሰላችሁ? ወደ ወይዘሪት ስምረት እስኪ እንሂድ፣ ወደ ትንሽዬዋ እህት። እሺ እባክሽ እንዴት ነሽ? አለሁ እግዚአብሔር ይመስገን። ምን ተሰማሽ እዚህ ልደት ፕሮግራም ላይ በመገኘትሽ? በጣም በጣም ነው ደስ ያለኝ። እሺ ስለ ብሩኬ ምን ትያለሽ? ስለመታኝ ወሬ አላወራም። አይ እሱማ ይደገምሻል። ምን ላወራለት ማለት ብሩኬ ቃል የሚያንሰው ሰው ነው፣ ቃል የማይገልጸው ሰው ነው። እንደምታዩ ሳይሆን በጣም ትልቅ አስተዋይ፣ ማርያም ጀግና ሰው ነው። እንደምታዩ ሳይሆን በጣም አስተዋይ፣ እንደ እድሜው ሳይሆን በቃ ለእናቱ ያለው ክብር ከሱም አልፎ ለሁላችንም እግዚአብሔር ይመስገን ለሁላችንም ያለ እድሜው ብዙ ነገር ያደረገልን ሰው ነው። ከዚህ በላይ ብቻ ከፍ አድርጎት ድንግል ማርያምን እቅፍ ድግፍ አድርጋው ከዚህ በላይ ከፍ አድርጎት ሊያው። አሜን። እወዳለሁ። ገጠመኝ የለሽም? አይ አይወራም እባክሽ። ኧረ ይለፈኝ፣ ግድ የለሽም። እውነት ይለፈኝ። ጨረሽ? ሚኪ ስለ ብሩኬ ምን የምትለው ነገር አለ? እታያለሁ። ጀርባ ነው የሚታየው። አሁን ትታያለህ። እሺ እኔ ደግሞ እንደዚህ ልሁን። እሺ ብሩኬ ካወቀው ጊዜ ጀምሮ ምን አይነት ሰው ነው? ከዛ በዛው አያይዘህ መልካም ምኞት። እኔ እንጃ ማለት ማርያምን ቡካይ በጣም ትልቅ ልጅ ነው። በጣም ትልቅ ሰው ነው። ቫልዩ እንዳለኝ እንዳውቅ የረዳኝ እሱ ነው። በጣም ማመሰግነው ወንድሜ ነው። እኔ ህይወት ላይ በትንሽ ጊዜ ውስጥ ብዙ ነገር ለውጧል። ድካሜን ብዙ ነገሬን አይቶ ወደ ራሱ አስጠግቶ የተሻለ ነገር እንዳገኝ እየረዳኝ ያለ ልጅ ነው። በጣም ነው ማመሰግነው ወንድሜ። እድሜህን እንደ ማቱሳላ ያርዝምልኝ ብራዘርዬ። በጣም ነው መወደ ነፋ አመት ኖርልኝ የኔ ምርጥ ወንድም። እወድሃለሁ። እኛም እንወድሃለን።
እሺ ኤላ ታላቅ አትጠቋቋሙ። እኔ ችግር የለብኝም እሄዳለሁ ወደ ተባልኩት። ታላቅ እሱ ነው። ምን በቁመት ነው? ምን አበኝ በአልፋቤት ነው ያሟል። እድሜ ታላቁ ነው ኤልያስ። በቃ ትጣሉ። እኔ እንደውም ከዚህ መጀመር ነው ደስ ያለኝ። መፍትሄ ነው ፍትሃዊ ሲሆን ማለት ነው። እሺ አቶ ዊና እንዴት ነህ? ብሩኬ እንግዲህ ካወቅከው ጊዜ ጀምሮ ምን አይነት ሰው ነው እና ደግሞ ጓደኛው እንደመሆንህ መጠን ብዙ ነገር አሳልፋችኋል ብዬ አስባለሁ። ገጠመኝ ካለ እባክህ ትንሽ እንሳቅ። ሁሉም እምቢ ብላ፣ ያቺኛዋ በተለይ ፈርታ እምቢ ብላለች። አንተ ቢያንስ ንገረን። እሺ እኔና ብሩክ ከተዋወቅንበት ጊዜ ጀምሮ በቃ እጅግ በጣም መልካም ሰው፣ ሲበዛ ቅን ሰው፣ ከራሱ በፊት ለጓደኛው የሚያስቀድም፣ የጓደኞችን ውድቀት የማይመኝ፣ የጓደኞችን ከፍታ የሚመኝ ምርጥ ሰው ነው። በጣም ነው የምወደው ቡቡ። እንኳን ተወለድክ፣ እንኳን ወደዚች ምድር መጣ። ቀሪ ዘመንን እግዚአብሔር በበረከት ይሙላልህ። እንግዲህ ገጠመኝ ደግሞ የሆነ ጊዜ አምሽተን ነውና እኛ ጋም ተዘጋ ቤት እነ ብሩኬ ጋም ተዘጋ እና ዝናብ ሊመጣ ነው ምናምን። ከዛ የሆነ ትቦ ውስጥ ገባንና ብዙ ነን ተኛንና ዝናብ መጥቶ ረግጣችሁ ጎርፍ ማለት ነው ለያየን። እኔ ከሁላቸውም በጣም ስስ የነበርኩት እኔ ነኝና ሌላ ፊርማታ ሌላ ሰፈር ወስደው ጎርፉ እና አረሳውም ያንን ጊዜ። አይዞህ አጭርና ቀጭን ሰው ሁሌም ተጎጂ ነው። ደግሞ ሁለቱንም ነኝ እኔ። እጅግ በጣም ነው ያንተ። እኔ ስለሆነ አታስብ። ሁለቱንም ነኝ ዳሬ። ያ የማይረሳ ጊዜ ያሳልፈናልና እንኳን ተወለድክልኝ። ቀሪ ዘመንን እግዚአብሔር አምላክ ይባርክል። አሜን አሜን። እናመሰግናለን ኤልያስ። በጎደለው እሱ ላይ ኤልያስ ነው። በዛ በኩል ልምጣልክ። በሊ በተረፈው ኤልያስ ይሙቅ። እሺ ኤላ እንዴት ነህ? ደህና ነህ? ስለመጣህ ደስ ብሎኛል። እኔም በጣም ደስ ብሎኛል። አንተስ እንደው ብሩኬን ካወቀው ጊዜ ጀምሮ ምን አይነት ሰው ነው? ገጠመኝ ይኖርሃል አንተም? ገጠመኝ ይቅርብኝ። ቂም ተንኮል ስለሚበዛው ከኔ ጋር ሲሆን ስለ ብሩኬ ተሰነን ማለት ከኔ ጋር እንደ ታናሽ እንደ ታላቅ ነገርም ስለሆነ ከበፊትም ታናሽ የሆኑ እንደ ታላቅ የሚመክረኝ እንደዛውም ቅርርባችንም ደህና የሚባል ነውና ተው ሲባል እሺ፣ በዛ ላይ ደግሞ በነገራቶች ሁላ እርግጠኛ ሆኜ የምመሰክርለት በእንደዚህ አይነት ቦታ እንደዚህ ተገኘ ሲባል እሱ አይሆንም በእርግጠኝነት ብዬ የምመሰክርለት አይነት ከየትኛውም ጓደኞቼ ደግ ከምለው እንደዛ ነውና ቀሪ ዘመንን ይባርክልህ። ከዚህ በላይ እድሜና ጤና አሜን ከነ እናት እንደዛም ተሳሳላት እናት ከነሱ ጋር ላይ ያቆየልን፣ ለመመረቂያ ያውቃን። አሜን። በጣም ወደ በይልኝ ሌላ ገጠመኙን ይለፈኝ ወደ የናይ ግን ባያልፍ ደስ ይለኝ ነበር። ትንሽ ብንሰይ ተይ ሃይሚ ተይ ተግዴላ አትቀይ በሊጣለው። አረ እኔ አውቀዋለሁ ምላስ አይ ከባድ ነገር አለ ማለት ነው። አዎ እሺ ይሁን አልፋለሁ። እሺ ሃይ አይ ሰላም እንዴት ነህ? እንደው ያሽኮረመመ ምን ኤልያስ አንታታ። እሺ ሄኖክ ወይ አቶ ሄኖክ እንዴት ነህ? ሰላም መስከረ አንተ ስለ ብሩክ ምን የምትለው ነገር አለ? መጀመሪያ እንኳን ተወለድክልን ለሁላችንም፣ ለጓደኞችም፣ ለእናትህም፣ ለወንድምህም፣ ላንቺም ለሁላችንም እንኳን ተወለድክልን። አንተ በመወለድ ያገኘን ሁላችንም የሚጠቀምነው ጥቅም አለ በሚገባ። በየግል ራሳችንን እናውቀዋለን። አንድ ሰው ሲኖር ቫልዩ ያለውና ብሩኬ ደግሞ ከብዙ ሰዎች የሚለይ ሰው ነውና ብዙ ጊዜ ከኔ ጋር ያለው ነገር አንቺም ታውቂያለሽ። ሳጠፋም ቋስ ያደርገኝ ሲሰድበኝም ምንም ሲል ያው ደስ የሚል ልጅ ነው። ይመክራል፣ ታጋሽ ነው፣ ነገሮችን ያገናዝባል። ቀሪው እድሜም የስኬት ይሆንለት፣ ያሰበውን ሁሉ እንደ ልቡ ንጽህና ትልቅ ነገር እግዚአብሔር ይስጠው፣ ክፉዎቹን ያርቅለት። ሌላ ምንም አይደለም። እንወዳለን ሁላችንም ጓደኞቼ፣ እኔም በጣም ወዳለሁ። ሃፒ በርዝዴ ብያለሁ ቡቡዬ። ገጠመኝ የለህም? ተፈርተህ ነው ፈርተህ ነው እንደ ኤልያስ ሁለታችሁ ማለት የሆነ ነገር አለ። ከካሜራ ጀርባ ትነግሩኛላችሁ። እሺ ከዛ እኔ ስለማወራው ሰላም እንዴት ነህ? አለው። እሺ አንተስ ብሩኬን እንዴት ትገልጸዋለህ? በዛው ደግሞ መልካም ምኞትን ገጠመኝም ካለ ይቻላል። ብሩኬ ለኛ
ከአብሮ አደግም በላይ ነው። አብሮ ማደግ ብቻ ብዙ ጊዜ ጓደኛ ያስብልምና ከዛ በላይ ለኛ በጣም ቁም ነገረኛ ሰው ነው። አንዳንድ ጊዜ ከጓደኝነት ላይ ከቀልድና ከጨዋታ በላይ ብዙ ቁም ነገሮችን የምናገኝበት ሰው ነው። ለየትኛውም ጊዜ የሚደርስልን ጓደኛችን ነው። ከጓደኝነትም ከፍ ያለ ሰው ነው። ወንድም ተብሎ መጠራት የሚችል ልጅ ነው። አብሮ አደግ ብቻ አይደለም ለኛ አብሮ አደጋችን ነው። በእርግጥ ግን ከዛም በላይ ቃል ቢኖርና ማለት ብንችል ለብሩኬ ከዛም በላይ የሚያንሰው ሰው ነው። ሰው አክባሪ ነው። ሁሉም የሚወደው ሰው ነው። ሰፈር ውስጥ ማንም ከትልቅ እስከ ትንሹ የሚያከብረውና የሚወደው ሰው ነው። እሱም ሁሉንም ሰው አክባሪ ነው። ብቻ ብሩኬ ከብዙ ነገር በላይ ነው። ስለሱ አሁን እንደዚህ ተብሎ ትንሽም እንትን ይላል እና ለኛ ከዛ በላይ ነውና ብሩኬ የትኛውም ጊዜ የሱን ስኬት ብቻ ነው እኛ ጓደኞቹ አብሮ አደጎቹ ማየት የምንፈልገው የሱን ስኬት ብቻ ነው። ምክንያቱም ለኛ እንደ ወንድም ነው። ከምንም በላይ ብዙ ነገር አሳልፈናልና የሱን ስኬት እንጂ ሌላ ነገሩን ማየት አንፈልግም። የትኛውም ጊዜ ከስኬት ውጪ እሱን ምንም ነገር ማየት አንፈልግም። ቀሪው እድሜው ሁሉ የተሳካና እንደዚህ በስኬቱና በደስታው ጊዜ ብቻ የምንገኝበት ያድርግልን። አሜን። ገጠመኝ የለህም? ገጠመኝ ያው በጓደኝነት ብዙ አይነት ገጠመኝ ይኖራል። የብሩኬን ገጠመኞች በእርግጥ ተናግሮ መጨረስ ባይቻልም ያረጋቸውን ነገሮች አንድ ጊዜ ነውና እዚህ እኛ አካባቢ መስቀል በጣም ይከበዳልና መስቀል በደንብ ነው የሚከበረው እና ደመራ ለማብራት በእኛ እንትን ብለን ሌላ ቦታ ሄደን እሱ ነበር ደመራውን የማቆምና የማሰር ኃላፊነት የተሰጠው። ደመራው ይታሰራልና ከዛ ማታ ተዘጋጅተን ሁላችንም ጓደኞች ተጠራርተን ምናምን ይዘጋጅ ደመራው ይለኮስ ምናምን ተብሎ ልለኩሰው ስንል ደመራው ወደቀ እና ብሩኬ ቀን ሙሉ የሰራውና በጣም ለፍቶበታልና እንዴ ለዚህ ነበር ወይ ያ ሁሉ የለፋው ምናምን ብለን ለመጀመሪያ ጊዜ ነው መሬት ላይ የተኛ ደመራ ያነደድ ነው። ቁጭ ብለን መሬት ላይ ተኝተን እንደ ሕፃን ልጅ እንደ ፊልም ነው አጎንብሰን እያየን እንትን ያለ እና ያ ነገሩ በርቅ እኔ ብቻ ያ ነገር አይረሳኝም። ከብሩኬ አመሰግናለሁ ጓደኛዬ። ከዚህ በላይ ብዙ ነገር ይቅጠም። እንወዳለን ጓደኞች። ስኬትን ብቻ ያሳየን። አባቴ ይመች። እሺ አመሰግናለሁ። እሺ እናመሰግናለን። እሺ አሁን ደግሞ ወደ አንተ መጥቻለሁ። እሺ ስለ ብሩኬ ምን የምትለው ነገር አለ? ማለት ገጠመኝ የሚያውለ እነሱ ጠይቃቸው የነበረውን ላንተም ልጠይቅና ገጠመኝ ካለ ብሩኬ ላንተ ምን አይነት ሰው ነው? ከዛ ደግሞ በዛው አያይዘ መልካም ምኞትን። ቡራ ምርጥ ጓደኛችን ነው። ንጹህ ልብ ያለው ጓደኛችን ነው። ገጠመኝ እንዳልሽው ድንገት ስለሆነ ረስቼዋለሁ። ብዙ ገጠመኞች አሉ ግን ረስቼዋለሁ እና ማለት እንፈልገው አትፍራም። እንኳን አደረሰ ማለት መልካም ልትላል ትፈልጋለሁ። ልክ እኮ ነው። ያው ለዚህ አመት እንኳን አደረሰ። አዲስ አመት ለዛም መስከረም አይደል ገና። እንኳን መልካም ልደት ብያለሁ። ሃፒ በርዝዴይ። እናመሰግናለን። እሺ ፍፄ እንዴት ነህ? አውቄ ነው አንተን ወደ መጨረሻ ያደረኩት። ምክንያቱም ያው በጣም ቅርበት አላችሁ ምናምን ሌሎቹ የላቸውም ማለቴ ሳይሆን ብዙ ታወራለህ ብዬ ስላሰብኩኝ፣ ግን ገጠመኙን ማለፍ አይቻልም። ገጠመኝ ብዙ አለን፣ ግን ያው ከብዙ ትንሹን አንዱን እላለሁ። ያው ሁላችንም እናውቀዋለን። ገጠመኙን ልንገራችሁ፣ ግን የሱ ብቻ አይደለም የሁላችንም ነው። የሆነ ሰዓት ለቅሶ ሄደን ለቅሶ ቤት ሰፈር ሄድንና በላንና ሁላችንም ግራ ተጋብተናል። ከዛ መጨረሻ ላይ ይባላል አይደል ምንድነው የሚባለው? ነፍስ ይማር ምናምን ይባላል። አንዳችን ከበላን በኋላ ማን ይሁን ባላቅም እንኳን አመት ያደርስልን ብሎ ወጣ እና ያገጠመኛል ብዙ አሉ፣ ግን የማይነገሩም አሉ። የኛ ገጠመኝ እኛ ታዩ ይከብዳል። እሺ እና ቡራ በጣም አሪፍ ልጅ ነው። በጣም የምወደው የማከብረው ጓደኛዬ ነው። በጣም ለኔ ብዙ ነገር የሚያስብ ስለኔ የሚጨነቅ የኔ ለውጥ የሚፈልግ ሰው ነው። እኔ ትልቅ ደረጃ ብደርስለት የሆነ ቦታ ቢያይኝ ደስ ይለዋል። በዚህ መሀል አንቺም አለሽ። አንቺን በጣም የምወድሽ የማከብርሽ እህቴ ነሽ። አንቺን የመሰለ ሰው አስተዋውቆኛል እና ያ ነገር ደስ ብሎኛል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በላይ ከፍ በሉልኝ። የእናንተ ስኬት ያስደስተኛል፣ የኔም ስኬት እንደሚያስደስታችሁ አምናለሁ። እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ቡራዬም ከዚህ በላይ 1000 ዓመት ኑርልኝ።
ከዚህ በላይ ምን ልበልሽ? ሻመት ኑርለት። አንቺ ኑሪልኝ። የኔ ልደት አይደለም ይሁን። አሜን። ማንም አላለሽም ገና ነው። ማንም አላ አንተ ብቻ እውነት ውለታ በዛብኝ። አይሽ እሺ፣ ሌላ የምትለው ነገር አለ? በቃ ጨረስክ? እሺ እንግዲህ ውድ ቤተሰቦቻችን እንደሰማችሁት ነው። ስለ ብሩኬ ያው ብዙ ሰዎች አውርተዋል፣ ብዙ ነገር ብለዋል። እኔ ግን ማውራት የምፈልገው አጠገቡ ሁኚ ስለሆነ ምን እንደተሰማው በዛውም ጠይቃለሁ። ከዛ እሱ ካወራ በኋላ እኔ ደግሞ መልካም ምኞቴን ገልጽለታለሁ። አብራችሁ ሁኑ። የትም መንቀሳቀስ አይቻልም። እሺ ሃይ ሰላም ሰላም። ቁጭ ነስቲ። ኧረ ተው እባክህን። ቁጭ ችግር የለውም። አጭር ስለሆንሽ ነው ማታይ መስሎሽ ነው። ተው ሚስጥር አታውጣ። አንተ ደግሞ ምን ተሰማህ? እሺ ሁሉም መልካም ምኞቱን ገልጾልሃልና ምን ተሰማህ? በጣም ደስ ብሎኛል እውነት እግዚአብሔር ያክብርልኝ። እዚህ አብሮ አደጎቼም አሉ ያው ካሜራ ላይ ገብተው ማያውቁ ግን ብዙ ቦታ አውርቼ ይላቸው ምናምን ስለነሱ ብዙ ቦታ አውርቻለሁና እነሱም ስላዩት ያው ቤተሰቦቻችንም ስለተዋወቋቸው ደስ ብሎኛል። እናቴም ወንድሜም ናኒም ሚኪም ስምሪም አዛጋ ኤላ ዳይመንድ ዊና ሄና ምናምን ብዙ ናቸውና እግዚአብሔር ያክብርልኝ። ያው የኔ ልደት የኔ ደስታን አብሮ ለመካፈል እዚህ ስለመጡና ቴንኪዩ በጣም ያው መጀመሪያ ትንሽ ብታስደነግጡኝም ያው ብዙ ስሜቴ መናገር ከብዶኛል ሁላ ትንሽ ግራ አለኝና እግዚአብሔር ያክብርልኝ በእውነት ያው ቀጣዩን አመት እንግዲህ እናቴንም ማሳርፌ ትልቅ ቦታ ድርሻት ሁላችንም ተያዘን ትልቅ ቦታ ደርሰን የምንመጣበት አመት ይሁንልን። አሜን። እና እናሳካለን። እስቲ የዛሬ አመት ከዚህ የተሻለ ጥሩ ቦታ ደርሰን እንደምንመጣ እምነት አለኝ። አመሰግናለሁ። ብቻ ሁላችሁ ኑሩልኝ። አሜን። አንተም ኑርልን። ነፍ አመት አሁን እኔ ነኝ መልካም ምኞቴን ያልገለጽኩለት፣ ግን ቅድም እንደ ሳወራ እንደነበረው ብዙ አላወራም። ምክንያቱም ብዙ ማውራት አልችልም ስላንተ። ምክንያቱም በወሬ ሳይሆን በተግባር ነው የኔ እናንተ ነገር የሚታየው እና አንተ ሁሉም ሰው እንደገለጸልህ ነው። እውነት ለመናገር ዛሬ ልደት ስለሆነ ምናምን ሳይሆን ብዙ ጊዜም ብዬህ አውቃለሁ። በጣም ልዩ ሰው ነው። የምሬን ነው። አርቆ አሳቢ እንደ እድሜው ሳይሆን በጣም ነው አርቆ የሚያስበው እና የሁሉም ሰው ለውጥ የሚያስደስተው ሰው ነው። ይሄን ልብህን አይቶ ይመስለኛል እግዚአብሔርም እየካሰህ ያለው እና ከዚህም በላይ ደግሞ እግዚአብሔር ከፍ አድርጎ ትልቅ ደረጃ ደርሰህ እኔ እንጃ ምን እንደምልህ አላቅም። ለኔ በጣም ሁሉ ነገሬ ነው። እውነት ለመናገር እግዚአብሔርን ሳጠፋ የሚመክረኝ የሆነ ወደማይሆን ነገር ሲሄድ እኔ እንጃ እኔም ብቻ አይደለም ባይዛዊ ሁሉም ሰው ያውቃልና ትንሽ ሆኖ ግን እንደ ትልቅ ብዙ ልጆችን መስመር የሚያስይዝ ልጅ ነው። ቅድም ሄናም እያለ ነበረ መካሪ ነህ ይሆናል አይደለ? ቶሎ እንደምትናደደው አይደለህም። ቶሎ እየተናደድክ ብታናደደኝም ብቻ አላቅም። ስላንተ ብዙ ባወራ ደስ ይለኛል። ያደረክልኝ የሆንክልኝ ነገሮች ብዙ ነገሮች አሉ እና ከዚህም በላይ ደግሞ ቀጣይ አመት ወደፊትም እንዲህ ተሰባስበን ያንተን ልደት ለማክበር ያብቃን። ደስታህን ብቻ እንጂ ሀዘንህን ማየት አልፈልግም። ምኞትህን አሳክተህ ለእናትህ የምትፈልገውን ሙሽዬ እንደምትለው ሁሌ በቃ እንጃ እሱን አሳክተህ ለማየት ያብቃኝ። ነፍ አመት ኑርልኝ። ደስታህን እንጂ ሀዘንህን ፊትህ እንኳን ለሰከንድ እንደዚህ እንዲጠቁር አልፈልግም። ደስተኛ ሁን። በቃ አወራው ብዙ አላወራም ብዬ ግን ብዙ አወራው። አያልቅም የሱ ነገርና እወድሃለሁ፣ አከብርሃለሁ። ኑርልኝ። ነፍ አመት። አሁን ኬኩን እንቆርሳለን። ኬኩን ከቆረስን በኋላ በጣም ብዙ ሰው እየጓጓ ነው ኬክ ለመብላት ማለት ነው። ዛጋ እየከፈተው ይቻላል እና ምግቡ ራሱ መጥቶ ሽታው ሆዳቸውን እንግዲህ እያስጮኸው ነው። ከዚህ በላይ አናውራ። ኬኩ ይቆረስ፣ ሻማችንን እናብራ፣ ከዛ ምግባችንን እንበላለን። እንወዳችኋለን ሁላችሁንም። Thank you very much. ልዩ ቀነቡ ልዩ ደስ የሚል ቀነው ልዩ አንተ ፍጹም ነህ የክፋት ደስታ መች ፈቅደ ንጹህ ነው አልከኝ ይህን ቀን ወደ ተገኝተ አንተ ፍጹም ነህ የክፋት ደስታ መች ፈቅደ ንጹህ ነው አልከኝ
የቀን ወደ ተገኝተ የዛሬው ልዩ ቀን ቢደገም ተመገን የዛሬው ልዩ ቀን ቢደገም ተመገን ልዩ 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 ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ደስ የሚል አንድ ቀን ጊዜ ልዩ ቀን ደስ የሚል አንድ ቀን ጊዜ ልዩ ቀን የዛሬው ልዩ ቀን ቢደገም ቀን በቀን ደስ የሚል አንድ ቀን